የሚያጋጥሙ ችግሮችን በድርድርና ውይይት በመፍታት ሰላምን ማጽናትና ልማትን ማፋጠን እንደሚያስፈልግ ተገለጸ። የደብረ ታቦር ከተማ አስተዳደር ዘካሪ መካሪ የሃይማኖት አባትና የሀገር ሽማግሌ ለዘላቂ ሰላምና ልማት በሚል መሪ ሀሳብ ከሃይማኖት አባቶችና ከሀገር ሽማግሌዎች ጋር የውይይት መድረክ አካሂዷል። በመድረኩ ላይ የደብረ ታቦር ከተማ አስተዳደር የቤዛ ኮሚዩኒቲ ዲቨሎፕመንት አሶሲዬሽን ፕሮጀክት አስተባባሪ አቶ ዮሴፍ ካሳው የግጭት ምንነትና ግጭት ማስተዳደር፣ ግጭትን ወደ በጎ ተግባር መቀየርና ዘላቂ ሰላምን መገንባት እንዲሁም ሰላምን ለማረጋገጥ የሃይማኖት አባቶችና የሀገር ሽማግሌዎች ሚና በሚሉና በተያያዥ ጉዳዮች ላይ ሰነድ አቅርበዋል። ግጭትን በአግባቡ ማስተዳደር ሰላምን ለመገንባት ትልቅ አስተዋጽኦ የሚያበረክቱ መሆኑን ጠቁመው ግጭትን በዘላቂነት መፍታት እንደሚገባም አስገንዝበዋል። በግጭቱ ወቅት ሁሉም የህብረተሰብ ክፍል የሚጎዳ ቢሆንም በዋናነት የሚጎዱት ግን ሴቶች፣ ህፃናት፣ አካል ጉዳተኞች፣ አረጋውያንና ሌሎች መሆናቸውን ገልጸው ወደ ግጭት የገቡትን አካላት እኩል ተጠቃሚ በሚያደርግ መንገድ በድርድር፣ በውይይት፣ በምክክር፣ በሽምግልናና በስምምነት ችግርን መፍታት እንደሚያስፈልግ አስገንዝበው የሃይማኖት አባቶች፣ የሀገር ሽማግሌዎች፣ እድሮችና ሌሎችም አካላት ግጭቶች እንዳይፈጠሩ ከተፈጠሩም ወዲያውኑ ለመፍታት ትኩረት ሰጥተው ሊሰሩ እንደሚገባ ገልጸዋል። በመድረኩ ላይ የተገኙት የሃይማኖት አባቶችና የሀገር ሽማግሌዎች በሰጡት ሀሳብ እንደ ሀገር መንግስት በርካታ ስራዎችን እየሰራ መሆኑንና ይህንን ማጠናክሮ ማስቀጠል እንዳለበት ተናግረው ሰላም ባለመኖሩ ምክንያት የተለያዩ ጉዳቶች እየደረሱ በመሆናቸው ሰላም እንዲመጣ ሁላችንም ትኩረት ሰጥተን መስራት አለብን ብለዋል። በየተቋማቱ ያሉ የስራ ኃላፊዎች ለማህበረሰቡ ተገቢውን አገልግሎት ሊሰጡ እንደሚገባና ተገልጋዩ ማህበረሰብን ሊፈታለት የሚገባውን ጉዳይ በአግባቡ እያቀረበ መስተናገድ እንዳለበት አንስተው ካልተጣራ መረጃና ካሉባልታ በመውጣት እንደሚያስፈልግ ጠቁመው ሰላም የጋራ ሀብት በመሆኑ ሰላምን ለማረጋገጥ በጋራ ልንሰራ ይገባልን ብለዋል። ልብ ቢሰጣቸው እነሱን መምከር ተውነ ውለን እንግባበት ምን አረግነ ተብለው ልብ ቢሰጣቸው እንደው እነሱን መምከር እንጂ ጦርነት አንለው መምከር ነው። እንዲያው በተለይ አማራ ክልል ሲባል ህዝብን አስተናግዶ እንግዲህ አንተቀብሎ ነው የምናውቀው። ዛሬ የኔ ወንድም እንዳለ ብድግ ብሎ እኔን ነው መጣልህ በለው። ታዲያ ይህን ሌብነት ነው እንጂ ሌላ ምን ይባል? ይህን ሌብነት ከመንግስትም ሀገር ሽማግሌዎችም አባቶቻችንም እዝጎ ብለን ለመድኃኒዓለም እንንገረው። ልብ ይሰጣቸው እንደው ይመለሱልን እንደው ይሄን እንስራ። እኔ ጨርሻለሁ። ሽማግሌዎች ስለ ሰላም እንዘምር፣ እናስታርቅ፣ ችግር እንፍታ። ይሄ ከሆነ ሰላም ይመጣል። እያያችሁ ነው። የሞተ መቅበርም እኮ ተሸክረናል። ልማት የለም። የገበሬው ምርት እኮ መጥቶ አልደረሰልንም። በስጋት ነው ገበሬው። ነጋዴውም አይነግድም። ከጎጃም ባህር ዳር ደብረ ታቦር ሲገባ በየመንገዱ ይቀረጻል። ያን ወጭ ለመሸፈን እኛ ላይ ይጥላል። እየሰቃየን ነው። ይህን የሚያደርገው እውነት ይመረታል እኮ መንግስት ወደ ልማት ነው የዞረው። ግን ችግሩ የመንገድ ችግር ነው፣ የሰላም ችግር ነው። ተጠቃሚዎች አሉ። አሁን እኮ በዚህ ፈተና ላይ የሚጠቀሟል፣ ፎቅ የሚጀምሯል፣ ሀብት ላይ ሀብት የሚጨምሩ አሉ። ግን አይሰራም። ማንም አይበላው። ሰላምን ታግለን ካላመጣን ማንም አይበላም። እኔም ነገር እንደው ደክሜም ቢሆን ወደ ረፋ ገባለሁ። ስለዚህ እንዳይሆን ሆነን አይደለም መስለን ነው። የደብረ ታቦር ከተማ አስተዳደር ብልጽግና ፓርቲ የፖለቲካና የአቅም ግንባታ ዘርፍ ኃላፊ አቶ ሀብታሙ ጌታው እንደተናገሩት የውስጥና የውጭ ጠላቶች ተቀናጅተው እየሰሩ በመሆናቸው በክልላችንና በሀገራችን ሰላም እንዳይኖር ማድረጋቸውን ገልጸው ይህንን በውል ተረድቶ ሰላም እንዲመጣ ለማድረግ በትኩረት ይዞ መስራት ያስፈልጋል ብለዋል። በግጭቱና በሰላም እጦቱ ምክንያት ዘርፈ ብዙ ችግሮች እየተፈጠሩ መሆናቸውን ጠቅሰው ሰላም እንዲመጣ ለማድረግ የሃይማኖት አባቶችና የሀገር ሽማግሌዎች ማህበረሰቡን መምከርና መዘከር እንዳለባቸው አስገንዝበዋል። የደብረ ታቦር ከተማ አስተዳደር ምክትል ከንቲባ አቶ ኃይለየው ሰለሞን እንደገለጹት በክልላችንና በሀገራችን የተፈጠረውን ግጭትና የሰላም እጦት በሀገራችን ጠላቶች ሴራ የመጣ መሆኑን ጠቁመው ሰላም ባለመኖሩ ምክንያት በርካታ ጉዳቶች እየደረሱ መሆናቸውን ሰላም ለማምጣት ሁላችን መስራት አለብን ብለዋል። መንግስት ችግሮች በውይይትና በድርድር እንዲፈቱ ለማድረግ በትኩረት ይዞ እየሰራ መሆኑን ተናግረው የሃይማኖት አባቶችና የሀገር ሽማግሌዎች ስለ ሰላም ሊሰሩ እንደሚገባም አስገንዝበዋል።
የደብረ ታቦር ከተማ አስተዳደር ከንቲባ ተወደሴ መኮንን በበኩላቸው እንዳሉት ባጋጠመው የሰላም እጦትና አለመረጋጋት የተለያዩ ችግሮች እየተከሰቱና መጠነ ሰፊ ጉዳቶችም እየደረሱ መሆናቸውን አንስተው ከችግሩ ለመውጣት የሃይማኖት አባቶችና የሀገር ሽማግሌዎች መምከርና መስከር እንዳለባቸው አስገንዝበዋል። ግጭቱና የሰላም እጦቱ የመጣው ጠላቶች ተቀናጅተው እየሰሩ ባሉት ስራ በመሆኑ ይህንን አውቆና በብስለት ተረድቶ ለመፍትሄው በትብብር መስራት እንደሚገባም ተናግረው ለከተማችን ሰላምና ልማት በጋራ መስራት ያለብን ብለዋል። አንጻራዊ ሰላም ወደ ዘላቂ ሰላም በከተማችን ላይ ወደ ዘላቂ ሰላም ለማምጣት ከእንዲህ አይነት አባቶች እና ከሀገር ሽማግሌዎች ከተጽዕኖ ፈጣሪ የህብረተሰብ ክፍሎች ጋር መወያየት የግድ ነው የሚሆነው። ምንጊዜም ቢሆን የሆነ ግጭት ሊያልቅ እና ሊደመደም የሚችለው በመመካከር በመነጋገር እና በሰላማዊ መንገድ ነው። በጦርነት ሊያልቅ የሚችል ነገር እንዳልነበር ከመጀመሪያውም ቢሆን ገና ሲጠነሰስ እየተናገር እየተወያየን ነበር። ግን ያን ማድረግ ባለመቻላችን እንዳልኩት በብዙ መንገድ በእርግጠኝነት ክልላችን ወደ ኋላ እንዲቀር፣ ከሌላ ክልሎች ተወዳዳሪ እንዳይሆን፣ ዞናችን ከሌላ ዞኖች በተለይ የኛ ከተማ አስተዳደር ደግሞ ሬጂኦፖሊታን ከሆኑ ከሌላ ከተሞች ጋር ተወዳዳሪ ለመሆን አንዱ በከፍተኛ ሁኔታ የተጎዳው በሰላም እጦት። ሰላም እጦቱ ከተማው ውስጥ በሰላም እየኖርን ነው ብለን ብናስብ እንኳን ልማት ሊያለሙ የሚችሉ ባለሀብቶች ወደ ከተማችን እየመጡ በምን ይመጣል? ይህን ብዙዎቹ ከከተማችን ውስጥ የበቀሉ ባለሀብቶቻችን እንኳን ተወልደው ያደጉበትን አካባቢ ለቀው በደስታና በመከራ መጥተው ቤተሰቦቻቸውን የማይጠይቁበት ደረጃ ነው የደረሰው። እህት ወንድሞቻቸው የሚወዱት አካባቢ የእህት ወንድሞቻቸው ጉዳት እየደረሰ የሚወዱት አካባቢ ላይ ያላቸውን ሀብት መጥቶ ለማየት ጭምር የደረሰውን ፈተና ታውቁታላችሁ። ይህን መቅረፍ የምንችለው አሁን የጀመርነውን እንቅስቃሴ በተገቢው መንገድ እየመከርን መደገፍና ዘላቂ ሰላም ማድረስ ማውገዝ ስንችል ነው። አሁን ህዝባችን ጥሩ ነገር ጀምሯል። በተለያየ መልኩ በበር ጥበቃ፣ በምክር ተው በማለት እጅ በማሰጠት የሆነ ቦታ ላይ ክስተት ሲፈጠር ማህበረሰቡ በመውጣት እና ወንጀለኛን ጭምር በማጋለጥ የተጀመሩ ጅማሮች አሉ። ይሄ ሊጎለብት የሚችለው በዚህ መልኩ መወያየት ስንችል ነው፣ የጋራ ማድረግ ስንችል ነው። አሁን ከጽንፈኛው ጋር የምናደርገው ጦርነት ብቻ አይደለም አስቸጋሪ የሆነው። 2-3 ነው ተደራጅቶ መንገድ የሚሄድ መንገደኛን እዞ የመቀማት ከቤት እንዳንንቀሳቀስና እንዳንወጣ ማድረግ ድሮውንም መሰረታቸው ሌባ የሆኑ መተዳደሪያ አድርገው የያዙ ሰዎች ነው አሁን አካባቢዎችን እየወጡበት ያለ። ይሄ ደግሞ ከውስጥ ያለ ሌባ ከውስጥ ያለ አካባቢን የሚያናጋ መንደርና ጎጥን የሚያሰድብ በእርግጠኝነት ማጥፋት የምንችለው በዚህ መልኩ መምከር ስንችል፣ መነጋገር ስንችል፣ ችግሩ በጋራ እየበላን እንደሆነ ማወቅ ስንችል። አሁን አንዳንዱ ሰው ይሄ የሰላም እጦት ችግር ያደረሰበት ወይ በአመራሩ ወይ የሆነ የሞተ ሰው ባለው ብቻ አድርጎ ይወስዳል። ግን ከእያንዳንዳችን ቤት ነው ያንኳኳ። ከእያንዳንዳችን ምንም ይሄ የሰላም እጦት ያልጎዳው ሰው በዚህ ከተማ የለም። በምንድን ነው የጎዳው? እንደተባለው የፋብሪካ ውጤቶች ከመሀል ሀገር ወደኛ መጥተው በተመጣጣኝ ዋጋ አይሸጡም። የኑሮ ውድነቱ ከፍቷል። ሰው ከቦታ ቦታ ተንቀሳቅሶ ሰርቶ መብላት አይችልም። ስለዚህ ሁሉም ነገር የተቆለፈ ከሆነ እያንዳንዱ ሰው በየቤቱ ጉዳቱን እያስተናገደ ነው። በመሞትና ባለመሞት በመታገትና ባለመታገት ብቻ ሳይሆን በእጅ አዙር እያንዳንዳችን ቤት ውስጥ ጉዳቱ እያንኳኳል። ይህን ደግሞ በእርግጠኝነት አንድ ከሆነ ነው መቅረፍ የምንችለው። ከልብ ከመከርነ ነው። ዝም ብለን ለይስሙላና ለለበጥ ሳይሆን ምንድነው ማድረግ ያለብን፣ በቃ አይበቃንም ወይ የሚለውን ነገር መምከር ስንችል፣ በዚህ ቤት ያለው ሰው በህግ እንደጠቀስኩት ይመክራል፣ ይዘክራል፣ ያስተካክላል። ከግራ ከቀኝ ያሉ ጥፋቶችን እናንተ ምን ተው ይላል ብለን ያሰብነው ሰው ይጠራል። ስለዚህ ሰው የሚመክረው የሚዘክረውና የምንነጋገረው ከልባችን በቤታችን
ምን ማድረግ አለብን? እንደ መንግስት ምን ማድረግ አለብን? እንደ አካባቢ ሽማግሌ ምንድን ማድረግ አለብን? ምን አድርገን ነው ዘላቂ ሰላም ማምጣት ያለብን የሚለው ነው ሊመክር ይፈልጋል።